ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መራርጠን ከታማኝ የዜና ምንጮቻችንን አረጋግጠን ይዘንላችሁ የመጣነውን ስፖርታዊ ጥንቅሮች በቅደም ተከተል እያጋራንሽ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ በቃል ስፖርት ዩቲዩብ ቻናል የፕሮግራም ይዘት አሊያም በምደግፏችሁ ክለቦች ካሻችሁ በሳምንቱ መጨረሻ የሚደረጉ የሊግ ጨዋታዎችን ተንተረሳችሁ መልከታችሁ ልታጋሩን ትችላላችሁ። እኛ በጥንቅራችን ታላላቆቹን የአውሮፓ ክለቦች ዕለታዊ ጥንቅሮች በስፋት እናነሳለን። በተለይም ዛሬ ጋዜጣዊ መግለጫ ሲሰጡ የነበሩት ሁዋን ላፖርታ ሪያል ማድሪድን ከፍ ዝቅ ነው ያደረጉት፣ ስም ጠርተው ያውም ምክንያት ደርድረው። ባርሴሎና ቤት ተጨማሪ መረጃዎችን ይዘናል፣ ትከታተሉታላችሁ። የሪያል ማድሪዱን በጣም ቁልፉን ተጫዋች የተመለከተ ልዩ ጥንቅር ይዘን መተናል። ሌላኛው ተጨማሪ መረጃችን ነው፣ ኮንትራቱን የሚያራዘመ ተጫዋች አለ። እንዲሁም የዛሬውን ቀን ምክንያት በማድረግ አንድ በእግር ኳስ ውስጥ ለሁላችንም እግር ኳስ መውደድ ምክንያት የሆነን ሰው እናነሳለን። አብራችሁን ቆዩ ብለናል። በድጋሚ በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ታላላቆቹን የፕሪሚየር ሊግ ክለቦች መረጃዎችን ይዘናል። በተለይም የቡድን ዜና በስፋት እናነሳለን። የሳምንቱ መጨረሻ ተጠባቂ ጨዋታዎች ቅዳሜ 12 ሰዓት ጀምሮ ይካሄዳሉና አመሻሽ ላይ እነኚህን ጨዋታዎች ተመልክቶ አሰልጣኞች የሰጡት ሙሉ ጋዜጣዊ መግለጫ በታላላቆቹ ክለቦች አካተን ይዘን መተናል። ፔፕ ጋርዲዮላ በጋዜጣዊ መግለጫ ላይ ነበሩ፣ በርካታ መረጃዎችን ሰጥተዋል። የቡድን ዜና ተይዟል። ትቆዩናላችሁ ሲቲዝኖች። ከቼልሲ ጋር በተያዘ 2018 ውድ ቤተሰቦቻችን ያዙት 2018 ነው አርሰናልን ስታንፎርድ ብሪጅ ላይ ያሸነፈው። ግን አሁን ችግሩ አንቶኒ ቴይለር ናቸው ዳኛው። ከቼልሲ ጋር ብዙ የማይወዷቸው አይነት አልቢትር ናቸው። የሰሞያቸው አሰልጣኝ ኤንዞ ማሬስካ ግን ስለ እሁዱ ተጋጣሚያቸው አርሰናል እንዲሁም ለቼልሲ ደጋፊዎች ትልቅ የብስራት ዜና አላቸው። ሰበር መረጃ ይዘናል ለቼልሲ ደጋፊዎች። አብራችሁን ስትቆዩ ትከታተሉታላችሁ። ሊቨርፑል ከሜዳ ውጪ ከለንደን ክለቦች ብዙ አደጋ ይገጥመዋል። አሁን የሚገጥሙትን ቡድን ዌስትሃምን እናነሳለን። እንዳጠቃላይ የሊቨርፑል በተለይም የዚህ ስብስቡንና እየገጠመው ካለው ነገር ጋር የተያዙ መረጃዎችን ስናነሳ ኮንትራት በማራዘም ሂደት ላይ አንድን ተጫዋች የተመለከተ ጥንቅር ይዘናል። በሊቨርፑል በኩል ታደምጡታላችሁ። የዩናይትዱ አሰልጣኝ ሩበን አሞሪም ጋዜጣዊ መግለጫቸው ይጠበቅ ነበረ። ምክንያቱም ጉዳት ላይ ያሉት ቤንያሚን ሼሽኮ፣ ማቲያስ ኩኛ በጨዋታ ይገኛሉ አይገኙም የሚል ነው። እሳቸው 3 ተጫዋቾች በሜዳ ላይ እንደማይገኙ አረጋግጠዋል። እነማን የሚሉትን በሰበር ታደምጣላችሁ። የተመለሱም ተጫዋቾች አሉ። ከዛ ውጭ ዩናይትድ ቤት ቁልፍ ቁጥራዊ መረጃዎችን እናነሳለን። በተለይ ብዙ ትችት የሚያስተናግዱ ተጫዋቾች ቁጥራዊ መረጃዎችን ይዘን መተናል። ዩናይትዳውያን ቆዩን። በአርሰናል የመረጃ ሰዓታችን ማይክል አርቴታ ባላንዶሩን እያሉ ይገኛሉ። ለመሆኑ ባላንዶርን ለማን ተመኙት? ስለ ውዱ ተጋጣሚያቸው ቼልሲስ ምን አሉ? የዋንጫ ፉክክሩን በተመለከተ ለዩ ሐሳብን አንስተዋል። ከጉዳት ጋር በተያዘ ግን የሰጡት ሐሳብ ሁሌም እንደምለው ነው። ከማይክል አርቴታ ጋዜጣዊ መግለጫ ሾልኮ የሚወጣ የቡድን መረጃ እንደማይገኝ ይታወቃል። እሳቸው በጥቂቱ ፍንጭ የሰጡባቸውን ጉዳዮች ከታማኝ የዜና ምንጮች አረጋግጠን ይዘን መተናል። እሳቸው ሌላ የተጠየቁት ጥያቄ በተለይም ከባየር ሙኒክ ጋር በተያዘ የቀረበበትን የአርሰናል ወቀሳ እንዲከላከሉ ጋዜጠኛው እድል ሰጥቷቸው ነበረ። ስለ ሚኬል ሜሪኒዮ፣ ስለ ሄንካፔ፣ ስለ ሞሽኬራ እናነሳለን። ኢብሪቼ ኢዜ የአርሰናል የወቅቱ አነጋጋሪን ተጫዋች ልዩ በሆነ መንገድ እናነሷለን። አብራችሁን ትቆያላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ መልካቶቹን አጋሩን። 80,000 ሰብስክራይበር ደርሰናል። ከልብ አመስጋኝነን። በቅርቡ ለ100,000 እንሰራለን። አብራችሁ ስለምትሆኑ እናመሰግናለን። እኔ ቃለኝ እናንተን እያጋራችሁን አብራችሁን ቆዩ። ሁዋን ላፖርታ የባርሴሎና ፕሬዚዳንት ናቸው። ማድሪዶች በባርሴሎና ይቀናሉ ይላሉ እሳቸው። ፍሎሬንቲኖ ፔሬዝ እና ሪያል ማድሪድ የባርሴሎናን ስም እንዲጠቀሙ አንፈቅድላቸውም፣ አሁንም ወደፊትም ለችግሮቻቸው ሁሉ እየተነሱ የኛን ስም እንዲያነሱም አንፈቅድም ብለዋል ሁዋን ላፖርታ ዛሬ በነበራቸው ቆይታ። ሪያል ማድሪድንም ሲገልጹት በባርሴሎና ቀናት ያበደ ብለውታል። ለሁሉ ነገር ስማችንን ያነሳሉ እያሉ ወቅሰዋቸዋል። ሁለቱ ክለቦች በነገራችን ላይ በጣም የሚያስገርመኝም ነገር ከቅርብ ጊዜ ወዲህ ነው ይሄ ትችቶችን እርስ በርስ መጣጣል የጀመሩት። ሱፐር ካፕን ሊያቋቁሙ ሲሉ ግን አንዱ የአንዱን ችግር መናገር ብቻ ሳይሆን ህገወጥ ተግባር ላይ አንዳቸውን ሲሳተፉ አይቃወሙ ነበር። ለአብነት ያክል ባርሴሎና ተጫዋቾችን ሲያስመዘግብ ያልተቃወመ ክለብ ሪያል ማድሪድ ነበረ። ከቅርብ ጊዜ ወዲህ ግን በሁለቱ ክለቦች መካከል ያምናቀው ሽኩቻ
ዳግም የተመለሰበት ይመስላል። ሁዋን ላፖርታ ይቀጥላሉ። ለአብነት ያክል ኤልቼ ከሪያል ማድሪድ ያደረጉት ጨዋታ ላይ ቪኒሺየስ ጁኒየር የኢናኬ ፒናን አፍንጫ ሰብሯል። ያ የመጀመሪያ ጎል ፈጽሞ ሊጸድቅ የማይገባ ሊሻር የሚገባ ብለውታል። እንደዚህ አይነት ነገሮችን ስታይ ሪያል ማድሪድ ስለ ዳኛ መክሰስ አይችልም ብሏል እሳቸው። ውድ ቤተሰቦቻችን የባርሴሎና ፕሬዚዳንት ሁዋን ላፖርታ ይህን ብቻ አይደለም በርካታ ሀሳቦችን አንስተዋል። ይህን መረጃ ለእናንተ ውድ አድማጮቻችን በምናደርስበት ሰዓት ነበረ ጋዜጣዊ መግለጫውን እየሰጡት የነበረውና ከስር አየር ላይ ነው እኛም የመረጃውን ያደረስናችሁ። እንዳጠቃላይ ግን እሳቸው የሰጡትን ሙሉ ጋዜጣዊ መግለጫ እጃችን ላይ እንዳደረሰ ሙሉን በቀጣይ መረጃ ሰዓታችን ላይ የምናካትተውም ይሆናል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። በድጋሚ መልካም ቆይታ ተመኘን። የባርሴሎና የመሃል ሜዳ ተጫዋች ፔድሪ ከጉዳቱ በማገገም ወደ ሜዳ እንደተመለሰ አሰልጣኝ ሃንሲ ፍሊክ ማረጋገጫ ሰጥተዋል። ፔድሪ በኤል ክላሲኮ ጨዋታ ላይ ባጋጠመው ጉዳት ምክንያት ላለፉት አንድ ወር ገደማ ከሜዳ ርቆ እንደነበረ ይታወቃል። ፔድሪ የተወሰነ ሰዓት ይጫወታል። ቋሚ አሰላለፍም ይሁን በሁለተኛ አጋማሽ ተቀይሮ ይግባ ብቻ የተወሰነ ደቂቃ ያገኛል ብለዋል። ስለዚህ የቡድኑ ወሳኝና ቁልፍ ተጫዋች በባርሴሎና በኩል እንደተመለሰ እኛም ነግረናችሁ የአሰልጣኙን ማረጋገጫ እንጠብቃለን ብለን ነበር። ሃንሲ ፍሊክ በዛሬው ዕለት ማረጋገጫውን ሰጥተዋል። የባርሴሎና ተጫዋች ላሚን ያማል በ25 በብዛት የተሸጡ መለያን ቁጥር 1 ሆኗል። ተፈላጊው መለያ የላሚን ያማል ሆኗል። በነገራችን ላይ በላሚን ያማል በኩል በአንደኝነት ሲቀመጥ የኢንተር ማያሚው ሊዮኔል አንድሬስ ሜሲ ሁለተኛ ነው። በርካታ መለያው በ25 የተሸጠ ሶስተኛውም ሰው የባርሴሎና ሌዋንዶስኪ ነው። በጣም አስገራሚ ነው። በዓለም ዙሪያ ነው ውድ ቤተሰቦቻችን። ይሄ የባርሴሎና አንዱ የቀድሞ ተጫዋች ሜሲ፣ ሁለቱ ነባር ተጫዋቾች ናቸው ከ1 እስከ 3 ያሉት። ኬሊያን ምባፔ 4ኛ፣ ቪኒሺየስ ጁኒየር 5ኛ። በዓለም ዙሪያ መለያቸው በ25 በብዛት የተሸጡ ናቸው። ስኮር 90 አሁናዊ ቁመናዎችን፣ ቁጥራዊ መረጃዎችን ለክለብ ባበረከቱት አስተዋጽኦና ከአድማጭ ተመልካቾቼ ሰበሰብኩት ባለው ድምፅ የ26 የባሎንዶር አሸናፊ ደረጃን በዚህ ሰዓት ኬሊያን ምባፔ በአንደኝነት ይመራዋል ብሏል። በእርግጥ በርካታ ቁጥሮች ለሱ ያደላሉ። የሁለተኝነት ስፍራን ለኤርሊንግ ብሮት ሃላንድ ተሰጥቷል። በዚህ ሰዓት ላይ ሶስተኛው የአርሰናሉ ዴክላን ራይስ፣ አራተኛው የባየር ሙኒኩ ሃሪኬን፣ አምስተኛው የባርሴሎናው ላሚን ያማል ሆኗል። በዚህ ዝርዝር ውስጥ ባለፈው 2025 የባሎንዶር አሸናፊ ኦስማን ዴምቤሌ የለም። በጉዳትም ለፓሪስ ሰን ዠርሜን በእርግጥ ግልጋሎት እየሰጠ አይደለም። ያው ዘንድሮ ትልቁ ሚዛን ደፍቶ ያለው ተጫዋች ኬሊያን ምባፔ ሆኗል። ሃላንድ፣ ራይስም ከራይስ ጋር አያይዘን በእርግጥ ሌላ ለየት ያለ መረጃ ይዘናል። ምናልባት በወቅታዊ ብቃት ከዚህ የተሻለ ደረጃ ይገባቸው ነበረ የሚለውን ደግሞ በሀሳብ መስጫ ሳጥናችን ላይ ላኩልን። ከስፔን አልወጣንም። ማኑኤል ፔሌግሪኒ ከሪያል ቤቲስ ጋር ያላቸውን ኮንትራት እስከ 2027 ማራዘማቸውን ዛሬ ሰምተናል። አሰልጣኙ በሪያል ቤቲስ ቤት ያሳዩቸው ለውጦች፣ ቡድን የተሻሻለበት መንገድ በባለቤቶቹና በአስተዳደሮቹ ተወዷል ነው የተባለው። በዚህም መሰረት በክለቡም የቆዩበትን የረጅም ጊዜ ኮንትራት ፈርመዋል ማለት ነው። ስለዚህ ለሚቀጥሉት 2 ዓመታት በዚሁ በሪያል ቤቲስ ቤት የሚቀጥሉ ይሆናል ማለት ነው። ኢራን በአሜሪካ በሚካሄደው የዓለም ዋንጫ ምድብ ድልድል ዕጣ ማውጣት ስነስርዓት ላይ ላለመገኘት ወስናለች። የአሜሪካ አስተዳደር ለተወሰኑ የኢራን ልዑክ ቡድን አባላት የአሜሪካ ቪዛ ለመስጠት ፈቃደኛ አለመሆኑ ተነግሯል። በዚህ ምክንያት ኢራን በዕጣ ማውጣት ስነስርዓት ላይ ባለመገኘት ተቃውሟን ለመግለጽ ማሰቧ ተዘግቧል። የኢራን እግር ኳስ ፌዴሬሽን ፊፋ ቪዛ ችግር አይሆንም ብሎ ቃል ገብቶ ይህ በመፈጠሩ በፊፋም መበሳጨታቸው ተነግሯል። የኢራን እግር ኳስ ፌዴሬሽን ቃል አቀባይ አላዊ በሰጡት አስተያየት በዝግጅቱ ላይ ማንም አይገኝም፣ ይሄ ለቪዛ ክልከላው ተቃውሞ ነው ብለዋል። የዕጣ ማውጣት ስነስርዓቱ በነገራችን ላይ ቀጣይ ሳምንት ህዳር 26 2018 ዓ.ም በዋሽንግተን ዲሲ ኬኔዲ ሴንተር የሚካሄድ ይሆናል። አሜሪካ የዓለም ዋንጫን ስታዘጋጅ ያ ሁሉ ማዕቀብ የጣለችባቸው ሀገራት ደጋፊዎች እንዴት ይገኛሉ የሚለው አሳሳቢ ሆኖ ሳለ ከአሁኑ ኢራን በዓለም ዋንጫ የዕጣ ማውጣት ስነስርዓት ላይ የማትገኘው አሜሪካ ለተወሰኑ ግለሰቦች ቪዛን በመከልከሏ ጉዳይ ምክንያት ነው። የዓለም ዋንጫው እንዳይደበዝዘው እየተሰጋ ነው። የፊፋው ፕሬዚዳንት ዣን ኢንፋንቲኖ ለጉዳዮቹ ሁሉ መፍትሄ እፈልጋለሁ እያሉ ቢሆንም እሳቸው ለኢራን እንኳን የገቡትን ቃል አልፈጸሙም። እና ሃይቲ ደግሞ ሌላ ሀገር ናት በዓለም ዋንጫ የምንጠብቃት ብዙ ውዝግብ የሚጠበቅበት ምናልባትም ከካታር ዓለም ዋንጫም የባሰ ውዝግብ የሚያስተናግዳል ተብሎ የሚጠበቀው የ2026 የዓለም ዋንጫ ሊካሄድ ወራቶች ሲቀሩት ዕጣ ማውጣት ስነስርዓቱ ሳምንት ሲቀረው እንዲህ አይነት ውዝግቦችንም እየሰማንበት እንገኛለን።
ምናልባት በርካቶች እግር ኳስን ለመውደዳቸው ምክንያት ነው ሮናልዲኒዮ ጎቾ። የበርካታ ገለልተኛ ደጋፊዎችም አጥብቀው የሚወዱት ነው። ሮናልዲኒዮ ጎቾ ስር ኳስ ከገባች ቄንጥ ብቻ አይደለም ውጤትም አላት። በብዛት የቄንጠኛ ወይም የድሪብለር ተጫዋቾች ችግር ተደርጎ በዚህ ዘመን የሚወሰደው የመጨረሻ ኳሳቸው አያምርም ነው፣ ወይ አሲስት የለውም ወይ ግብ የለውም ነው። የሮናልዲኒዮ ጎቾ ከዚህ በብዙ ይለያል። ሮናልዲኒዮ ጎቾ ኳሶችን ድሪብል ያደርጋል ወይ ያስቆጥራል፣ ወይ የእሱን በጣም አስደናቂ አሲስቶችን እናያለን። ሮናልዲኒዮ ጎቾ የትኛውም የሜዳ ክፍል ላይ በየትኛውም የተከላካይ ክፍል መሃል ቢገኝ ኳሷን ይዟት እንደሚያልፍ ማንም እርግጠኛ ይሆንበታል። ግን እግር ኳስ ዘመኑ የቆመበት ከባርሴሎና የወጣበት በእግር ኳስ ዘመኑ ብዙ ማድረግ እየቻለ ከእግር ኳስ የወጣበት መንገድ ደግሞ በርካቶች ሳናየው ይላሉ። ብዙ ጊዜ የቀድሞ የባርሴሎና ኮከብ ሮናልዲኒዮ ጎቾም ከ20 ዓመት በፊት ልክ በዛሬው ዕለት ለሱ ብቸኛውን የባሎንዶር ክብር ያገኘበት ነበር። ሮናልዲኒዮ ጎቾን ከካታላኑ ክለብ ጋር ድንቅ ጊዜ ባሳለፈበት የ2005 የውድድር ዓመት እንግሊዝን ፍራንክ ላምፓርድና ስቴቨን ጄራርድን በማስከተል ነበር አንደኛ ወጥቶ ያጠናቀቀው። ብዙዎች ይቆጫሉ በሮናልዲኒዮ ጎቾም። የእናንተን ምልከታ ግን በዚህ ተጫዋች ዙሪያ ብታጋሩን ደስ ይለናል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ ያሰናዳንላችሁን ስፖርታዊ ጥንቅሮች እያጋራናችሁ ስንገኝ ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ከተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ጋር አብራችሁን ስትቆዩ ላይክ፣ ሰብስክራይብ፣ ሼር አድርጉን። በሳምንቱ መጨረሻ ከየቡድኖቻችሁ ምን እየጠበቃችሁ ነው? በቃል ስፖርት ዩቲዩብ ቻናል የፕሮግራማችን ይዘትም መልከታችሁን አጋሩን። 80 ሺህ ሰብስክራይበር ደርሰናል። ለ100 ሺህ እንሰራለን። ለወዳጅ ዘመዶቻችሁም ሼር ማድረግ እንዳይረሳ ብለን ወደ ፕሪሚየር ሊግ የዕለቱ ጥንቅሮቻችን ተሻገርን። መልካም ቆይታ ተመኘን። የማንቸስተር ሲቲ አሰልጣኝ ከሊድስ ጨዋታ በፊት ጋዜጣዊ መግለጫ ሰጡ። ሮድሪ አሁንም ዝግጁ አይደለም፣ አይጫወትም ብለዋል። በዚህኛውም ሳምንት ጨዋታ ላይ ወደ ሜዳ ለመመለስ ተቃርቧል እያሉ ነው። ይሄን ሐሳብ ግን ተቃርቧል የሚለውንም ባለፈው ሳምንት ተናግረውታል። ስለዚህ ለየትኛው ጨዋታ እንደሆነ እርግጥ ባይሆንም ተቃርቧል ብለዋል። በዚህም ሳምንት በባየርና ሌቨርኩሰን ጨዋታ ሙከራ እንኳን አላደረግንም፣ ትልቁ ስህተት ተጫዋቾቼ በፍርሃት መጫወታቸው ብለዋል። ሌላው ደግሞ ትልቁ ስህተት እሳቸው ያሁላ ተጫዋች ቀይረው ማስገባታቸው ሲባል ነበር። በበርናንዶ ሲልቫ ውሉን ለማራዘም እሺ ካለ እና ለመቆየት ከወሰነ እኔ በጣም ደስተኛ ሆናለሁ፣ ነገር ግን ይህ የእኔ ውሳኔ አይደለም ብለዋል። ከኬቨን ደብሮይነ ሐሳብ ጋር በወቅቱ ከተናገሩት ተቀራራቢ። ትኩረቴ ቀጣይ ጨዋታ ነው። አርሰናል በጣም ጠንካራ ነው፣ በቀጣይነት እያሸነፈ ነው፣ በየጊዜው እየተሻሻሉ ነው ብለው ልክ ባለፈውን ሳምንት ስለ አርሰናል እንደተናገሩት ሁሉ በዚህም ሳምንት የአርሰናል ነገር ከንክኗቸዋል። ጆሴፕ ፔፕ ጋርዲዮላ ከአርሰናል ጋር ያለው የነጥብ ልዩነት አሁንም ቢሆን ሰፊ ነው፣ ስለዚህ ትኩረቴ በማደረጋቸው ጨዋታዎች ነይና ውጤቱን በማጥበብ ዙሪያ ነው ብለዋል ፔፕ ጋርዲዮላ። ቡድናቸው ሊድስን ይገጥማል፣ በጣም ደካማውን ቡድን በፕሪሚየር ሊጉ። ምናልባት ሲቲ ከሁለት ተከታታይ ሽንፈት በኋላ ወደ ድል ሊመጣ የሚችልበት ትልቁ ጨዋታም ይሆናል ተብሎ ይጠበቃል። ቸልሲ ስታንፎርድ ብሪጅ ላይ የሳምንቱን ትልቅ ጨዋታ ከፕሪሚየር ሊጉ መሪ ጋር ያደርጋል። አርሰናል በእርግጥ በ6 ነጥብ ነው ቸልሲ የሚያንሰው። ነጥቡን ወደ 3 ዝቅ ለማድረግ ድሉ ያስፈልጋቸዋል፣ ነጥቡ እንዳይሰፋ ማለት ነው። ወይም ለዋንጫ ተፎካካሪነት በጣም ያስፈልጋቸዋል። ግን ቸልሲ ለመጨረሻ ጊዜ በፕሪሚየር ሊግ አርሰናልን ያሸነፈው በፈረንጆች አቆጣጠር በቀን 18 በ8ኛ ወር 2018 ወይም ኦገስት 2018 ላይ ነው ያሸነፈው 3-2። ከዛ በኋላ አርሰናልን ያሸነፈው በኤሮፕ ሊግ የፍጻሜ ጨዋታ ነው። በፕሪሚየር ሊግ ጨዋታ አሸንፎት አያውቅም፣ እኛውም በስታንፎርድ ብሪጅ ላይ። ይሄ ከባድ ነው። በዛ ላይ ደግሞ ነገሩ ምናልባት የሚያከብደው አንቶኒ ቴይለር ናቸው የእሁዱን ጨዋታ የሚመሩት። ቼልሲዋን አጥብቆ አይወዱም። እኚህን አለቢትር በቫርዳኝነት ጆን ብሩክስ ይገኛሉ። ይህን ጨዋታ ቼልሲ የፊታችን እሁድ ምሽት 1 ሰዓት ከ30 ከአርሰናል ጋር በመፋለም ውጤቱ የሚጠበቅ ይሆናል። የሰማያዊዎቹ አሰልጣኝ ኤንዞ ማሬስካ ታዲያ የእሁዱን ተጋጣሚያቸውን አርሰናልን የኋላ መስመር አስደናቂ ሲሉ አሞክሸዋል። እነሱ የተከላካይ ክፍላቸው አስደናቂ ነው የሚሉት ማሬስካ እነሱን የሚገጥሙ ቡድኖች ግብ ለማስቆጠርና ድል ለመፍጠር ይቸገራሉ ብለዋል። ሲያጠቁም ጥሩ ተጫዋቾች አሏቸው፣ እኛ ጨዋታውን ለማሸነፍ ሙሉ አቅማችንን ሰጥተን መፋለም ያለብን ብለውታል ማሬስካ። ስለ ዋንጫ ፉክሩ የተጠየቁት ማሬስካም ዋንጫውን ለመወሰን ገና ነው፣ ብንሸነፍም ገና 6 ወራት ይቀራሉ፣ ዋንጫውን የሚወስን ጨዋታ አይደለም ብለዋል። አያይዞም እኛ በትክክለኛው መንገድ ላይ ነን ሲሉም
ቡድናቸው ስላለበትም ወቅታዊ ሁኔታ ይናገራሉ። ምናልባት ሁለቱም ክለቦች ትልልቅ ቡድን አሸንፈው ነው የመጡት። ቼልሲ ባርሴሎናን ስታንፎርድ ብሪጅ ላይ፣ አርሰናል ባየር ሙኒክን ኤምሬትስ ላይ አሸንፈው ነው ለዚህ ጨዋታ የመጡት። ሁለቱም የማሸነፍ ተነሳሽነታቸው ከፍ ያለ ነው። እሳቸውን በትክክለኛ መንገድ ላይ ነን፣ ጨዋታውን እንወጣዋለን ብለዋል። ኮል ፓልመር ለአርሰናል ጨዋታ ዝግጁ ነው ብለዋል። ይህን መረጃ በእርግጥ አስቀድመን አደርሰናችሁ ነበር። በእሳቸውን በኩል ካገኘነው ሀሳብ ተነስተን የአውሮፓ ሻምፒዮንስ ሊግ ጨዋታ በፊት እንግሊዝ የቼልሲ የፊት ወሰር ተጫዋች ኮል ፓልመር ለእሁዱ የአርሰናል ጨዋታ ዝግጁ መሆኑን አሰልጣኝ ማሬስካ አረጋግጠዋል። ኮል ፓልመር በአርሰናል ጨዋታ ለመሰለፍ ዝግጁ ነው ሲሉ አሰልጣኙ ተናግረዋል። በሌላ በኩል ለረጅም ጊዜ በጉዳት ላይ የነበረው ዳሪዮ ኢሲጎ ልምምድ መጀመሩን አሰልጣኙ አረጋግጠው በጨዋታው ላይ ግን ስለመገኘቱ ማረጋገጫ አልሰጡም። ይሄ ለቼልሲ ደጋፊዎች ትልቅ ዜና ነው። በእርግጥ ቼልሲ ፓልመርን የሚናፍቅ ቡድን ላይሆን ይችላል። በዚህ ሰዓት በጣም አስደናቂ ከዋክብቶችን አፍርቷል። በተለይም እንደ ኤስታቪዮ ያለ ትልቅ ተጫዋች በቡድን ውስጥ አፍርቷል። የፓልመርም ጥገኛ አይደለም፣ ግን ደግሞ እንደ ፓልመር ያለ ጥራት ያለው ተጫዋችም ለቡድን ማንም አይጠላምና በጣም ወሳኙና ትልቁ ተጫዋች በዚህ ጨዋታ ይመለሳል። ምናልባት የተወሰኑ ደቂቃዎችን ሊያጫውት ይችላሉ። በቼልሲ በኩል ግን የሳምንቱ ትልቁ ዜና ነው። ቼልሲ በክረምት የዝውውር መስኮት የመጨረሻ ቀናት ላይ ከታላላቅ በርካታ የአውሮፓ ክለቦች ለፔድሮ ኔቶ ከፍተኛ ጥያቄ ቀርቦለት የነበረ ቢሆንም ውድቅ በማድረግ ተጫዋቹን በክለቡ እንዲቆይ ያደርጓል ይላል የዴቪድ ኦርኔስቴ ዘገባ ነው። እነኚህ ታላላቅ ክለቦች ስማቸው አልተጠቀሰም። ከሰሞኑ ግን ባርሴሎና ስሙ ተጠቅሶ ነበረ። ሊያቸው ከሚፈልጋቸው ተጫዋቾች ወይም በመልማዮቹ በኩል ሊከታተላቸው ከሚሻቸው ተጫዋቾች አንደኛው የቼልሲውን ፔድሮ ኔቶ ነው የሚል መረጃ ወጥቶ እንደነበረ አይዘነጋም። በእርግጥ በዚህ ሰዓት ዴቪድ ኦርኔስቴ የባርሴሎናን ስም አልጠቀሰም፣ ግን በርካታ ክለቦች ጠይቀው ቼልሲ ውድቅ አድርጎ ነው በክለቡ ያቆየው ተብሏል። ምናልባት በክረምት ካስታወሳችሁ ቼልሲ ከበርካታ የክንፍ ተጫዋቾች ጋር ስሙ እየተያዘ ነበረና በዛ ምክንያት ይመስላል። ግን ቼልሲዎች ያቆዩት በጣም የቡድኑ ወሳኝ ተጫዋች ነው። በዚህም ዓመት ቁልፍ ሚና ከነበራቸው ተጫዋቾች ውስጥ ይጠቀሳል። ለዛም በክለቡ እንዲቆይ እና ወዴትም እንደማያመራ ነግረው ነው ያቆዩት ብሏል ዴቪድ ኦርኔስቴ። ሊቨርፑል ከሜዳ ውጪ ከለንደን ክለቦች ጋር ባደረጋቸው የመጨረሾቹ 5 የሊግ ጨዋታ ተሸንፏል። ይህም ከ70 ዓመት በኋላ የተመዘገበ መጥፎ ሪከርድ ነው። በአሁኑ የሚገጥሙት ደግሞ ሌላኛውን የለንደን ክለብ ዌስትሃም ዩናይትድን ነው። አርኔ ስሎት ዌስትሃም ዩናይትድን በ3 አጋጣሚ አግኝተዋቸዋል። በፕሪሚየር ሊግና በካራቦ ካፕ ነው። በፕሪሚየር ሊግ አምና ባገኟቸው 2 ጨዋታ በአንፊልድ 2-1 ሊቨርፑል አሸነፈ። በለንደን ስቴዲየም ሊቨርፑል 5-0 አሸነፈ። ከዛ በካራቦ ካፕ ተገናኝቶ ነበረ። በአንፊልድ ነበር ጨዋታው። ሊቨርፑል 5-1 አሸነፈ። ስለዚህ የአርኔ ስሎት ዌስትሃምን የማሸነፍ ችግር የለባቸውም። ከ3 ጨዋታ 3 ድል 12 ግብ ዌስትሃም ላይ አስቆጥሮ የእሳቸው ቡድን 2 ጎል ብቻ ነው ያስተናገደው። ዌስትሃምን ገጥሞ ማሸነፍ ለእሳቸው ቀላሉ ነው። የለንደን ክለቦችን ግን እንደ አጠቃላይ ካየን በተለይም ከሜዳ ውጭ ሲጫወት በጣም ይቸገራል። ይህንን ሪከርዱን እንግዲህ ለመቅረፍ ሌላ ትልቅ ጨዋታ ነው። በእርግጥ ሊቨርፑል ከሜዳ ውጭ ያልኳችሁ እንጂ አንፊልድ ላይ በዚህ ዓመት አርሰናልን በዶሚኒክ ሶቦስላይ ላይ ግብ እንዳሸነፈው የሚዘነጋ አይደለም። የፕሪሚየር ሊግ አሸናፊ ነበሩ ሊቨርፑሎች። $1 ቢሊዮን በዝውውር መስኮት አውጥተዋል። አሁን 12ኛ ናቸው። በፕሪሚየር ሊጉ 20 ግብ ተቆጥሮባቸዋል። የግብ ንጻሪያቸው ኔጌቲቭ ላይ ነው የሚገኘው ወይም ዕዳ አለባቸው። 11 ነጥቦችን እንግዲህ ርቀው ይገኛሉ ከመጀመሪያው አካባቢ። በነገራችን ላይ ውድ ቤተሰቦቻችን ከመሪዎቹ በ11 ነጥብ ሲርቁ ከወራጆቹ በ7 ነጥብ ነው የሚርቀው። ሊቨርፑል ለወራጆቹ በጣም የቀረበው ቡድን ሆኗል። እንግዲህ የአምናው ሻምፒዮን በዚህ ዓመት ጥቂት ነጥቦችን የሰበሰበው ከባለፈው ዓመት ጋር ጭራሽ የሚነጻጸርም አይደለም። ምናልባት ይሄን ለማረም የዌስትሃም ዩናይትዱ ጨዋታ እንደ ጥሩ መነሳሻ ሊሆን ይችላል። ዌስትሃም ከሊቨርፑል ጋር ባደረጓቸው የመጨረሾቹ 18 የሊግ ጨዋታ ማሸነፍ የቻለው አንዱን ብቻ ነው። ከነዚህ ጨዋታም 6 ነጥቦችን ብቻ ነው መሰብሰብ ችሏል። እንግዲህ ዌስትሃም ከሊቨርፑል ደካማ ቡድን መሆኑን ተከትሎ ሊቨርፑል ምናልባትም ለመሪዎቹ ደግሞ የሚቀርብበትን ነጥብ ሊያገኝበት ይችላል ተብሎ ይጠበቃል። ሊቨርፑል በኮንትራት ዙሪያ ማለት ነው ያስማማኛል የሚለውን ውልህ ለኮናቴ ያቀርባል ተብሎ ይጠበቃል። የሚስማሙ ከሆነ ውሉ ይታደሳል እየተባለ ነው። በሰበር ሪያል ማድሪድ ከዝውውር ውጭ መሆኑን ቀደም ባለው መረጃችን አደረሰናችሁ ነበር። የጥር ዝውውር መስኮት ሲከፈት ኮናቴ አማራጮችን ይመለከታል ተብሎ ይጠበቃል። ግን ሊቨርፑል ከኮናቴ ጋር የሚስማሙ እሱ የሚጠይቀው ደሞዝ ክለቡን ያወጣውን የሳምንት ደሞዝ አወቃቀር ወይም ገደቡን ካላለፈ ብቻ ነው ተብሏል። እንዲሁም ደግሞ ሊቨርፑል በገበያው ላይ ምናልባት በሚለው
እንግዲህ ተተኪዎቹን እየፈለገም እንደሆነ ይታወቃል። ስለዚህ ጥር ላይ የሆነ ነገር ይወሰናል። ኢብራሂማ ኮናቴ በሊቨርፑል የደሞዝ መዋቅርና ሊቨርፑል የሚያቀርብለትን ኮንትራት እስከፈረመ ድረስ እስከተስማማ ድረስ አብረው ይቀጥላሉ። ካልሆነ ግን ክለቡን ይለቃል። ሊቨርፑሎች ደግሞ ጎን ለጎን አማራጮችን ያሉ ተብሏል። ወደ ሪያል ማድሪድ ግን እንደማይሄድ ተረጋግጧል። በወቅታዊ ብቃቱ ጥሩ አይደለም ኢብራሂማ ኮናቴ። በዚህ ምክንያት ፓሪስ ሰን ዠርሜንም ብዙ ገፍቶበት ይመጣል ተብሎ አይታሰብም። ግን ጥር ላይ የሆነ ነገር እንደሚፈጠር ነው ዴቪድ ኦርኔስቴ ስካይ ስፖርት እንዲሁም የስካይ ስፖርት ጋዜጠኛው ቪኒ ኦኮነር የተናገረው። የማንቸስተር ዩናይትዱ አለቃ ሩበን አሞሪ ከእሁድ የ9 ሰዓት የፓላስ የሴልኸርስት ፓርክ ጨዋታ በፊት ጋዜጣዊ መግለጫ ነበረ ዛሬ። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ሳምንቱ በጣም ከባድ ነበር ሲሉ አስተያየታቸውን ሰጥቷል። ሳምንቱ ከባድ ነበር፣ ለእኛ ውጤቱና ሽንፈቱን መቀበል ከባድ ነው፣ ነገር ግን ሂደቱ መቀጠል አለበት ሲሉ ተደምጧል። በክለባችን ውስጥ ሰበብ ማብዛት የለም ያሉት አሰልጣኙ ሁሉንም ጨዋታ ማሸነፍ አለብን ሲሉ አሳስበዋል። አክለውም ቡድናቸው በዚህ ሰዓት የበለጠ ነጥብ መሰብሰብ ነበረበት የሚል እምነት አለኝ። ዘንድሮ በጣም የተሻለን ቡድን ነበርን፣ ከዚህ በላይ ነጥብ ይገባን ነበር ብለዋል። ምናልባት ዩናይትድ ይሄን ያጣውን ነጥብ እኛ እንዴት በሚል ቁጥራዊ መረጃዎችን ከሰሞኑ አድርሰናችሁ ነበር። ዩናይትድ አብዛኛውን ነጥብ ያጣው ከረፍት በኋላ ነው። ከረፍት በፊት አብዛኛውን ነጥብ የሰበሰበው በዚህ ዓመት ዩናይትድ ነው። ትልቁ ችግር ግን በኤቨርተን ጨዋታ ላይ የተሸነፈበት መንገድ ሌላ ጥያቄ እሳቸው ላይ እንዳስነሳባቸው የሚዘነጋ አይደለም። አሰልጣኝ ሩበን አሞሪም በጋዜጣዊ መግለጫቸው ላይ ከጉዳት ጋር የተያዘ መረጃ ተጠይቀው ነበረ። ማቲያስ ኩኛ፣ ሃሪ ማጓየር፣ ቤንያሚን ሼሽኮን በተመለከተ ማለት ነው። ሶስቱም ክሪስታል ፓላስን በሚገጥመው የማንቸስተር ዩናይትድ ስብስብ ውስጥ እንደማይካተቱ አረጋግጠዋል ሩበን አሞሪም። አሰልጣኝ ሩበን አሞሪም ማቲያስ ኩኛ ለጥንቃቄ ሲባል በዚህ ጨዋታ ላይ አይገኝም ብለዋል። ሃሪ ማጓየር ከጉዳቱ አላገገመም ያሉት እሳቸው ቤንያሚን ሼሽኮ ጉዳት ከተጠበቀው በላይ የከፋ እንደሆነና ረዘም ላለ ጊዜ ከሜዳ ሊያርቀው እንደሚችል ጠቁመው ይህ ለዩናይትድ ጥር ላይ ምናልባትም ወደ አስገዳጅ 9 ቁጥር አጥቂ አሊያም እንደ ቾድ ኦቢ ማርቲን ያለ ተጫዋችን ወደ ዋናው ቡድን አምጥቶ የማጫወት ግዴታን ሊያስቀምጥባቸው ይችላል እየተባለ ይገኛል። ስለዚህ ሩበን አሞሪም ቤንያሚን ሼሽኮም ለረዘም ላለ ጊዜ ከሜዳ ሊርቅ እንደሚችል ዛሬ በጋዜጣዊ መግለጫቸው ላይ ተናግረዋል። ሌስ አንድሮ ማርቲኔስ ከጉዳት ተመልሷል። በነገራችን ላይ ከፊትነስ ጋር የተያዘና የጥንቃቄ ጉዳይ ካልሆነ በስተቀር በቡድን ውስጥ እንዳለ ይታወቃል። በአርጀንቲና ብሔራዊ ቡድንም ሁለቱም ጨዋታ ላይ ከቡድኑ ጋር አብሮ ልምምድ ሰርቶ ነው የመጣው። ከክሪስታል ፓላስ ጋር በነበረ ጨዋታ ነው ጉዳት ያስተናገደው። ዳግም ከክሪስታል ፓላስ ጋር በሚኖር ጨዋታ ያሰልፉታል የሚለውም በትልቁ የሚጠበቅ ነው የሚሆነው። ምናልባት በማንቸስተር ዩናይትድ በኩል አንዳንድ ያየናቸው ነገሮች ውስጥ ይሄ ታዳጊ ተጫዋቾችን ከዋናው ቡድን ጋር እንዲቆዩ ማድረግ ነው። ጄጄ ጋብርኤልም በዋናው ቡድን ልምምድ እንዲያደርግ ተፈቅዶለት መደበኛ ልምምድ ከዋናው ቡድን ጋር አድርጓል። እሳቸው እንደነ ነገሮችን ያደርጋሉ። ምናልባት የአጥቂ ክፍሉን በሐሰተኛ 9 ቁጥር ለመጫወት አሁንም ይገደዳሉ። ስለዚህ ሐሰተኛ 9 ቁጥራቸው ማን ይሆናል የሚለው ይጠበቃል። ቤንያሚን ሼሽኮ ስለሌለ ማለት ነው። ግን ሌሎች አማራጮችን ያሉ ተብሎ ሲጠበቅ እንደ ሌሳንድሮ ማርቲኔዝ ያለ ተጫዋቻቸው ግን 100% ከጉዳት ነፃ ነው። መቼ ይጠቀሙታል የሚለው በትልቁ ይጠበቃል። ሩበን አሞሪም ስለ ዊንግ ባኮቻቸውም ተጠይቆ ነበረ። የቡድን ባህሪያት ለማሻሻል ጊዜ ያስፈልጋል። ባለፈው ዓመት ይህንን ተናግር ያለውና በጊዜ ሂደት የተሻለ ቡድን መሆናችን አይቀርም ብለዋል። በ3-4-3 ለመጫወት ፍጹም የሆነ ዝግጅት ቢኖረን ኖሮ እስካሁን ድረስ የምናስመዘገበው ውጤት የእስካሁኑ አልነበረም ብለዋል። እሳቸውን የሚታመኑበትን የጨዋታ ሲስተም ማለት ነው። ነገር ግን እንደ ማንኛውም ቡድን በእያንዳንዱ ቦታ ትክክለኞቹን ተጫዋች ለማግኘት እና ለማሰለፍ ጊዜ ያስፈልገናል ብለዋል። እሳቸው ዊንግ ባኮች በተለይም ፓትሪክ ዶርጉ በብዙ እየተተቸበት እንደሆነ የሚታወቃል። እንግዲህ ሾና ፓትሪክ ዶርጉ ግን ቦታ ይቀያየሩ የሚሉ ሀሳቦችም እየተነሱ ነው። ፓትሪክ ዶርጉ ከዩናይትድ ተጫዋቾች በሙሉ ዝቅተኛው ወደፊት የማቀበል ሂደትን ያለው ተጫዋች ነው። በነገራችን ላይ ፓትሪክ ዶርጉ 9 ኳሶችን ነው በዚህ ዓመት ወደፊት ያቀበለው። ይሄ ፕሮግረሲቭ ፓስ ማለት ይሄ ቡድኑ እንዲያጠቃ የሚያስችሉ ከመከላከል ወደ ማጥቃት ሲሄድ የቡድኑን ኳሶች ወደፊት እያቀበለ የማጥቃት ቀጠናውን በማገዝ ሂደት ላይ ከተከላካይ የፓትሪክ ዶርጉ ነው ዝቅተኛው 9 ነው ያለው። ውድ ቤተሰቦቻችን ምናልባት በርካቶችም አሁን ለዛ ይመስላል ሾ በቦታው ላይ ይሁን የሚሉት ሾ ደግሞ ጉዳት እንዳያገረሽበት የሩበን አሞሪም ስጋት እንደሆነ ይታወቃል። በዛ ቦታ ላይ ማሰለፍ ማንቸስተር ዩናይትድ በክረምት የተጫዋች ዝውውር መስኮትም በርከት ያሉ ተጫዋቾችን ለመልቀቅ እያሰበ ነው ተብሏል። በክረምት የተጫዋች ዝውውር መስኮት ላይ ብሩኖ ፈርናንዴስ፣ ኮቢ ሜኖ፣ ኡጋርቴን ጨምሮ
የቡድኑ ሌሎች ተጫዋቾችም ሊለቁ የሚችሉበት ሰፊ እድል አለ የሚል መረጃን ኢኤስፒኤንም ይዞ ወጥቷል። የብሩኖ ነገር ዛሬ ትልቁ አጀንዳ ነበር። እንደውም በዚህ ክረምት ካስታውሳችሁ ባለፈው ክረምት ላይ የሳውዲ ክለቦች እስከ 100 ሚሊዮን ፓውንድ አቅርበው ነበረ በብሩኖ እምቢተኝነት እንጂ በዩናይትድ ከልካይነት የቀረ ዝውውር እንዳልሆነ ይታወቃል። ማንቸስተር ዩናይትድ ተጫዋች ከመቀነስ በተጨማሪም አዲስ የማለሜዳ ተጫዋችን ጨምሮ ቡድኑን በአዲስ ተጫዋቾችም የማደስ ፍላጎት አለው ተብሏል። በዚህ መሰረት የማንቸስተር ዩናይትድ ቀጣይ ክረምት ላይ ቡድን ውስጥ በርከት ያሉ ተጫዋቾች ከቡድኑ ሊለቁ ይችላሉ ተብሎ ይጠበቃል። ስለዚህ አዳዲስ ፊቶችን ቀጣይ ክረምት ላይ ዩናይትድ ይጠበቃል። ጥር ላይ ግን ተጫዋቾችን ለመልቀቅ ፍቃደኛ ላይሆን ይችላል ብለዋል ኢኤስፒኤን በዘገባው። ሉክሾ ዘንድሮ ከብሩኖ ፈርናንዴዝ 102 ኳሶች በመቀጠል ቡድኑ ወደፊት ኳሶችን እንዲጫወት በማቀበል ሁለተኛው ሰው ነው። 52 ኳሶችን ወደፊት አቀብሏል። በጣም አደገኛ የሆኑ ወይም የዩናይትድን ከመከላከል ወደ ማጥቃት የሚያሸጋግሩ ይሄኛው ከተከላካይ ሉክሾን ቀዳሚ ያደርገዋል። በቡድን ደረጃ ደግሞ ሁለተኛ ያደርገዋል። ከተከላካዮች ሉክሾ 52 ኳሶችን እንዲህ ወደፊት አቀብሏል። አማድ ዲያሎ ሁለተኛ ነው። ተከላካይ ያልነው አማድ ዲያሎን በባህሪ አይደለም፣ በተጫዋችነቱ አይደለም፣ እየተሰጠው የጨዋታ ባህሪ ምክንያት ነው። ምክንያቱም ዊንግ ባክ ሆኖ እያገለገለ ስለሆነ። ሌኖሮ 39 ሶስተኛው ነው። ከዛ ኑሱር ማዝራያ 6፣ ዲያጎ ዳሎ 21፣ ማቲያስ ዴላይት 21፣ ሃሪ ማጓየር 15፣ ፓትሪክ ዶርጉ በጣም ደካመው 9 ብያቸዋለሁ። ሉክሾ ለዛ ነው የዩናይትድ ደጋፊዎች በዛ ቦታ ላይ መሰለፍ አለበት። በማንቸስተር ዩናይትድ የሽግግር ሰዓት ላይ ቡድኑ ከመከላከል ወደ ማጥቃት በሚያመራ ሰዓት ላይ ወሳኝ ተጫዋች ነውና በዛ ቦታ ላይ መሰለፍ አለበት የሚሉት መከራከሪያ እሱ ነው። በጣም አስደናቂ ቁጥር ያለው ከብሩኖም ቀጥሎ። የመድፈኞቹ አሰልጣኝ ማይክል አርቴታ ባላንዶራችን እያሉ ነው። ዴክላን ራይስ በዚህ ዓመት ባላንዶር እንደሚያሸንፍ ተስፋ አረጋለሁ ብለዋል። የስኮር 19 ነግረናቸዋል። ባሎንዶር አራተኛው አካባቢ እጩ ነው። ራይስ ባሎንዶር አሸነፈ ማለት ብዙ ዋንጫዎችን አሸንፈናል፣ ምክንያቱም ከማሸነፍ ጋር የተያዘ ስለሆነ ባሎንዶር ብለዋል። አክሎም እሱ የውድድር ዓመቱ ከጀመረ ጀምሮ ምርጥ አቋሙን እያሳየ ነው፣ ለእኛ አስደናቂና ቁልፍ ተጫዋች ብለውታል። ስለ እሁዱ ጨዋታ ያነሱት ማይክል አርቴታ ከባድ ጨዋታ ይሆናል፣ አስፈላጊ ደርቢ ነው፣ ጠንካራ ተጋጣሚ ነው የምንገጥመው ብለዋል። ቼልሲ በጥሩ አካላዊ ቁመና ላይ ነው። የፈተናውን ትልቅነት እና ያለንን እድል እናውቀዋለን። ለዚህ ሙሉ ለሙሉ ተዘጋጅተናል ብለዋል አሰልጣኝ ማይክል አርቴታ። ቼልሲን እንደ ዋንጫ ተፎካካሪ የሚመለከቱት እንደሆነ የተጠየቁት አርቴታ ያሉበት ደረጃ ስለሚገባቸው ነው፣ በፉክክር መሆናቸው ይገባቸዋል። ግን ፕሪሚየር ሊጉ ለ20ም ክለቦች ክፍት ነው፣ ፉክክሩ በሁሉም ክለቦች መካከል ነው ሲሉ ተደምጠዋል። ያወደሱት ዴክላን ራይስ በዚህ ሲዝን በፕሪሚየር ሊጉ በአማካኝ 7.35 በጨዋታ በማግኘት የመሃል ሜዳ ከፍተኛውን ቁጥር የያዘ ነው። የመድፈኞቹ አሰልጣኝ ማይክል አርቴታ ሌሳንድሮ ትሮሳርድ ያጋጠመው ጉዳት ከባድ አለመሆኑን ተናግረዋል። ተጫዋቹ የሚሰማውን ስሜት ለማወቅ ተጨማሪ ሕክምና ምርመራ እንደሚደረግለት የገለጹት አርቴታ ጉዳቱ ከባድ አይመስለኝም ብለዋል። ለቼልሲ ጨዋታ መድረሱን ለማወቅ ብዙ ሰዓታት አሉን፣ መጠበቅ አለብን ያሉት አርቴታ ነገር ግን የመድረስ እድል ይኖረዋል ብለዋል። ስለ ቪክተር ዮኬሬሽ እና ሃቨርዝ የተጠየቁት አርቴታ ገና ቀን ስላለን ሁኔታዎችን እንገመግማለን ብለዋል። ጋብርኤል ማጋሌሽ በጥሩ ሁኔታ እያገገመ ነው፣ በጥሩ ሁኔታ እንዲያገግም በቂ ጊዜ ያስፈልገዋል ብለዋል። እንዳልኳችሁ ነው ከማይክል አርቴታ ጋዜጣዊ መግለጫ የቡድን ዜና ይገኛል ተብሎ አይጠበቅም። እሳቸው ወደ አርሰናል ከመጡ በኋላ በተለይም ባለፉት 3 ዓመታት ውስጥ በጋዜጣዊ መግለጫ ላይ የቡድን ዜና ሲጠየቁ ወይም የቡድን ጥያቄ ሲጠየቁ ብዙ ጊዜ አይመልሱም። ለአብነት ያክል ቪክተር ዮኬሬሽ እና ካይ ሃቨርዝ ይመለሳሉ ወይ ሲባሉ ጊዜው ገና ነው ማለት የጨዋታ ቀኑ ገና ስለሆነ በቂ ቀኖች አሉን እንገመግማለን አሉ። ስለ ማጋሌሽ ቀነ ቀጠሮ ሲጠየቁ መቼ ይመለሳል ሲባሉ በጥሩ ሁኔታ እያገገመ ስለሆነ ጊዜ ያስፈልገዋል አሉ። ስለዚህ ከሳቸው ጋዜጣዊ መግለጫ የቡድን ዜና ማግኘት በጣም አስቸጋሪ ነው። ምናልባት ለታክቲክ ሊሆን ይችላል። ለማንኛውም ግን ከሳቸው አንደበት ያገኘነውን መረጃ ግን እንደወረደ ደረስናችሁ። ስለ ወዳጅነት ጨዋታው ተጠየቁ። አዎ ተጫውተናል ብለዋል። ከማን የሚለውን ግን አሁንም ማረጋገጫ አልሰጡበትም። ያው ከዩናይትድ የሚል መረጃ ነበር የወጣው። የተወሰኑ መረጃ ምንጮች ከዋትፎርድ ነው እያሉ ነበር። ለማንኛውም እሳቸው የገጠሙትን ቡድን አልተናገሩም። አዎ የወዳጅነት ጨዋታ አድርገናል። ጋብርኤል ሱስ ተጫውቷል፣ ኢታን ንዋኔሪም ተጫውቷል ብለዋል። ጋብርኤል ሱስ ግን ቢጫወትም ለ11 ወራት ያልነበረ ተጫዋች ስለነበረ በትልቅ ጨዋታ ላይ አሰልፎ ለመጫወት በጣም ይቸግራል ብለዋል። ስለዚህ በቼልሲ ጨዋታ ላይም ላይጠቀሙት እንደሚችሉ ነው ፍንጭ የሰጡት። ጋብርኤል ሱስን ግን መመለሱና ጨዋታ ማድረጉን እሳቸውም አረጋግጠዋል። ስለ ኤስታቪዮ ተጠየቁ። ስለ አንድ ተጫዋች በተናጠል ማውራት አልፈልግም ብለዋል። የቼልሲውን ኤስታቪዮን ነው። ቡድኑን ሲመለከቱትና የአጥቂ ቦታዎች ላይ ያላቸውን ብቃት እጅግ አደንቃለሁኝ። ከፍተኛ ችሎታ ያላቸው ተጫዋቾች ቼልሲ ስብስብ ውስጥ አሉ። ስለ አንድ ተጫዋች ግን በተናጠል ማውራት አልፈልግም ብለዋል።
አርቴታ ሌላ እንዲከላከሉ የተጠየቁት ራሳቸውን ስለ ኪሚክ ሐሳብ ነው። በተለይም ኪሚክ በባየር ሙኒክ ጨዋታ እና በአርሰናል ጨዋታ ዙሪያ አርሰናል በጣም አስቸግሮን ነበር ኳስ በአየር ላይ አድርጎብን የሚል ትችት አቅርቦ ነበረ። ሁለቱም ቡድኖች የሚጫወቱበት መንገድ ተመሳይ ነው። ከፒኤስጂ ጋር ባደረጉት ጨዋታ ላይ በሰው ለሰው ጉዳይ ሲሆን ያጫወት መንገዱ እንዲሁም ሁሉም ነገር በጣም ተመሳይ ነበር ብዬ አስባለሁ ከኛ ጋርም ሲጫወቱ ብሏል። የኛ የመስመር ተከላካይም እንግዲህ በማፈራረቅ ረገድ በምናደርገው ሁኔታ ላይ ሁሉም በሙሉ ተመሳሳይ ነበር። በትንሽ ቅብብል የጨዋታ እድል ይፈጥራሉ የኛ ተጫዋቾች። ስለዚህ ምን እንደምል አውቃለሁኝ፣ ችግር የለውም ምን ለማለት እንደፈለገ አውቃለሁኝ። ግን የኛ ተጫዋቾች በሁለትና በሶስት ንክኪ ጎል ጋር መድረስ ብቃት አላቸው ብለው ደግሞ ቡድናቸውን አወድሰዋል። ማይክል አርቴታ ስለ ፔሮ ሄንካፔ እና ስለ ሞሽኬራም ተጠየቁ። ሁለቱም እሁድ የመጫወት እድል አላቸው ብለዋል። ግን ከሳቸው የሰሞኑ ማፈራረቅ ሂደት ፔሮ ሄንካፔ እድል ያለው ይመስላል። ፔሮ እንደ ግራ ተከላካይ ይጫወታል ያሉት እሳቸው ይህም ከተጋጣሚ ከጨዋታና ተጫዋቾች ካሉበት ሁኔታ አንጻር ያለን ሌላ አማራጭ ብለውታል። እሳቸው በቶትናም ጨዋታ እሁድ ፔሮ ሄንካፔን ተጠቀሙ። በሳምንቱ አጋማሽ በአውሮፓ ሻምፒዮንስ ሊግ ጨዋታ ሞሽኬራን ተጠቀሙ። ለምን ሞሽኬራን ተጠቀሙ? ተፈጥሯዊ ሰው ሄንካፔ እያለ ሲባሉ እንዲያርፍ አሉ። ያው የሚያሳርፉት ለቼልሲ ጨዋታ ነው ተብሎ ይጠበቃል። ምናልባትም ፔሮ ሄንካፔ ሞር በሳቸው ሲስተም ውስጥ እንግዲህ የአሳርፎ የማጫወት ሂደት ውስጥ እድሉ ይሰጠዋል ተብሎ ይጠበቃል። የጨዋታው ሰዓት ሲደርስ ብሏል እሳቸው እንግዲህ የቡድን ዜና ሲጠየቁ ስለ ሁሉም ነገር ለማወቅ እንግዲህ የግድ እሁድን መጠበቅ ይኖርብናል። በማይክል አርቴታ ጋዜጣዊ መግለጫ መሰረት እስካሁን ባለው የሁስኮርድ የእንግሊዝ ፕሪሚየር ሊግ የዘንድሮ ዓመት ላይ በጥሩ አቋም ላይ ያሉ ተጫዋቾችና የተሰጣቸው ሬቲንግ ላይ የአርሰናሉ ተጫዋች በሲዝኑ ወደ 7.26 ሬቲንግ በማግኘት ኤብሬቼ ኢዜ አንደኛ ደረጃ ላይ ተቀምጧል። እስካሁን በሲዝኑ ነው። እንደ አጠቃላይ ባለፉት 6 ጨዋታም የሱ ከፍተኛ ሬቲንግ ነው። በነገራችን ላይ ወደ 7.68 ነው የተሰጠው። ሁለተኛው ሰው ዴክላን ራይስ ነው። ወጥ ብቃት በማሳየት በአመት ውስጥ ሁለተኛው ከፍተኛ የሁስኮርድን ሬት ያገኘ ነው። ባለፉት 6 ጨዋታም ሁለተኛው ሰው ነው። እንደ አጠቃላይ የሲዝኑን እንንገራችሁ። ኤብሬቼ ኢዜ አንደኛ፣ ዴክላን ራይስ ሁለተኛ፣ ጀሬሚ ዶኩ ሶስተኛ፣ ፔድሮ ኔቶ አራተኛ፣ ጋብርኤል ማጋሌሽ አምስተኛ፣ እንደዚሁም ኤርሊንግ ብሮት ሃላንድ ስድስተኛ፣ ቡካዮ ሳካ ሰባተኛ፣ ሌሳንድሮ ትሮሳርድ ስምንተኛ፣ ሩበን ዲያዝ ዘጠነኛ፣ አማድ ዲያሎ አስረኛ ከፍተኛ ሬቲንግ የተሰጣቸው ተጫዋቾች ሆኗል በሲዝኑ። እንዳጠቃላይ የአርሰናሉን ኤብሬቼ ኢዜ ግን በሲዝኑ ከፍተኛ ሬቲንግ በማግኘት የሚስተካከለው የለም። በተለይም ባለፉት 6 ጨዋታም የቡድኑ ወሳኝና ቁልፍ ተጫዋች እንደነበረ ሚዘነጋ አይደለም። ቃል ስፖርት ዩቲዩብ ቻናል ለዕለተ አርብ ምሽት ያሰናዳነው ጥንቅር ይህን ይመስላል። በመረጃ ሰዓታችን ላይ ተጨማሪ ሀሳብ አስተያየታችሁን እያጋራችሁን ቅዳሜ ማለዳ እንገናኛለን። ሰብስክራይብ ማድረግ እንዳይረሳ። በቃን።